ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል የኔ ወዶች። እንግዲህ መጥቻለሁ ማለት ነው ቤተሰብ። ዛሬ በብሩኬ ቤት ቪዲዮ ተለቋል እንዳያችሁት። ይህም ቪዲዮ እስከ መጨረሻው ድረስ እያያችሁ እስኪ ላይክ እያረጋችሁ ቤተሰብ፣ ሰብስክራይብ ያላረጋችሁ ቤተሰቦቼ ደግሞ ሰብስክራይብ እያረጋችሁ ላይክ አርጉኝ በማርያም እና ዛሬ እንግዲህ መጥቻለሁ ማለት ነው። ሀይሚ ማለት በጣም እኔ እንግዲህ የሀይሚ ቤተሰቦች በጣም እንዳትቀየሙኝ፣ እኔ እግዚአብሔርን እውነቱን ነው የምናገር እንጂ እኔ በለት ቪዲዮ ነው የምናገር፣ በቃ ባየሁት ልክ ማለት ነው። እና እንዳትቀየሙኝ እባካችሁ። እንደ ሴት ተረጃት ምናምን እዚህ ላይ አይሰራም ማለት ነው። ሀይሚ በጣም ራስ ወዳድ ናት። እውነት ለመናገር ራሷን እየወደደች ነው ያለች፣ ከችግር በጣም እየሸሸች። ብሩኬን ታፈቅረዋለች አውቃለሁ፣ እንደ ብዙ ነገር እንደምታፈቅረው አውቃለሁ፣ ብዙ መስዋዕትነት እየከፈለች እንዳለም። ሆኖም ግን አሁን ከጎኑ መሆን ሲገባት እየሸሸችው እየራቀችው ነው ማለት ነው። እሱንም እያያችሁት ነው። በቃ እየራቅሽ ነው፣ እያጣሁሽ ነው እያላት ነው። ገና ምንም ባልተረጋገጠ ነገር የሱ ይሁን የሱ አይሁን ባልታወቀ ነገር እሷ እንግዲህ ሽሽትን መርጣለች ማለት ነው ቤተሰብ። እኔ ሳውቀው ይሄን ያክል መስዋዕትነት የተከፈለለት ፍቅር አሁንም ቢሆን አብራ ከጎኑ ሁና በሚሄድበት አመት በዓል አገሯ ነው፣ እናት አባቷ ቤት ነው የምትሄድ። እዛ ሂዳ ችግርን እስከ መጨረሻው መጋፈጥ ስትችል እሷ ግን መሸሽን የመረጠች ማለት ነው ቤተሰብ። እኔ ግን አንድ ነገር የምታዘበው ነገር ይሄ ነገር የብሩኬ ልጅ ባይሆን እኔ እንጃ ብሩክ ነፃ ቢወጣ ሀይሚ ተመልሰ አይኑን ታየዋለች የሚል እንትን አለኝ። እውነትም ግን እውነት ለመናገር ብሩኬ በጣም የዋህ ነው፣ የዋህ ልብ አለው። ሰውን ይቅር የማለት እንትን አለው ከውስጡ። ምንጊዜም ችግሮችን በቃ ሲያልፍም ይቅር እንደሚላት አውቃለሁ። እውነት ለመናገር ያው ከሷ ተለይቶ መኖር ስለማይችል አሁን ይሄ ሁላ ብቻውን ስለቆመ እንደዚህ በቃ ችግርን እንዲጋፈጥ ስላደረገችው ምናምን ቂም አይዝባትም። እና ኋላም ዝም ብሎ ነፃ ወጥቶ ሲመጣም የሆነ በቃ ደስ ብሎኛል ብሎ መጥቶ የሚያቅፋት አይነት ነገር ነው የሚመስለኝ። ምክንያቱም የዋህ ስለሆነ ቤተሰብ። ሀይሚ ልክ አልሰራችም። አዎ ትክክል ነው። ሰው ሁላ እየፈረደባት ነው። ኮመንቱን ጠቅላላ ገብታችሁ ብታዩ አብራችሁ ሂዱ፣ አብራችሁ ሂዱ፣ አብራችሁ ሂዱ ነው የሚል። ግን ብቻ ሀይሚ በዚህ ልክ በጣም ዛሬ ስቶሪዋ ላይ የለቀቀችውን ቪዲዮ ካያችሁት የዚህ በቃ መልስ ማለት ነው ቤተሰብ። እኔ እንግዲህ ይሄ ተነብቤ ያላለኩ መጽሐፍ ነኝ ነው ምንም አታውቁኝም፣ በቃ እኔን አታውቁኝም ብላለች። እውነት ለመናገር የሰውን ማንነት የሰውን ውስጥ ማለት ነው እንዲህ በእይታ ብቻ በማየት ልናውቀው አንችልም። አንድ ሰው እንደዚህ በቃ አሁን እውነቷን ነው። መጽሐፉን ሽፋኑን አይተን ስለዛ መጽሐፍ ብዙ ነገር ማውራት አንችልም፣ ብዙ ነገር መናገር አንችልም። መጽሐፉን እናውቀዋለን ማለት አንችልም ማለት ነው፣ ውስጡን ገብተን እስካላነበብነው ድረስ። አሁንም እኛ ሀይሚን ከላይ ነው እንጂ እያየናት ያለን ውስጧን አናውቃትም ማለት ነው። አሁን ትክክለኛ ማንነቷን እያሳየች ነው ማለት ነው ቤተሰብ። እኔ እንዲህ ስላችሁ ይቅርታ እንዳትከፉ። ያው እኔ ስናገር በቃ ጥፋተኛ የሆነውን አካል እናገራለሁ እንጂ ለማንም ወግኝ አይደለም። እውነት ለመናገር ሁለቶች አንድ እንዲሆኑ በጣም የምጥር በጣም የምወድ ነኝ እኔ። አንዱን ለአንዱ አይነት ነገር አይደለም። የእነሱ ደስታ ያስደስተኛል። እነሱ አብረው ሲስቁ እኔ እስቃለሁ፣ ሲከፋቸው ደግሞ እንደዛው ማለት ነው ቤተሰብ። አሁን እዚህ ላይ ስናገር ግን የወገንተኝነት እንዳይመስላችሁ ቤተሰብ። ባያችሁት ልክ ነው እናንተ መፍረድ ያላችሁ ማለት ነው። እናንተ ብትሆኑ ያው አታረጉትም። እውነት ለመናገር እንዲህ እያለቀሰ እየለመናት ብዙ ነገር እየተማጸናት ያላንቺ እኔ በቃ ሁሉ ነገር አይሆንልኝም፣ አንቺ ከሌለሽ ባዶ ነው ውስጤ እያለ ማለት ነው። እሷ ግን በዚህ ልክ ጭክን ብላ እሱን ብቻዋን ልሰደው ተነስታለች ማለት ነው ቤተሰብ። እኔ ሀይሚ ሀሳቧን ካልቀየረች በጣም እኔ በቃ ምን ብዬ ልንገራችሁ፣ በጣም ራስ ወዳድ ናት በቃ። ሀሳቧን ቀይራ ወይ እኛን ሰርፕራይዝ ልታረግን ካልሆነ በስተቀር ሀገሩ አህዳ በዚህ ልክ ብሩኬን ብቻ ከላከችው መችስ በጣም ይደብራል። እውነት ለመናገር እዩም ደስተኛ ነው የምትሆን። ምክንያቱም
እዩም ይህንን ነበር የምትፈልገው፣ እነሱ ማበጣበጥ። እንግዲህ ፋሲካን የሚያክል በዓል መጦ ቤተሰብ ታውቃላችሁ፣ ፋሲካን የሚያክል በዓል መጦ ብሩኬና ሀይሚ ተነጣጥለው ዋሉ ማለት አስቡት። ጥምቀትን ተነጣጥለው ዋሉ፣ ገናን ተነጣጥለው ዋሉ። አሁን ደግሞ እንደዚህ ፋሲካን እስኪ አሁን ሳይጣሉ ራስ ታራቂ የሚል ዘፈን ማለት ምን ማለት ነው? ቤተሰብ እስኪ አልተጣሉም፣ አብረው በፍቅር ነው የሰነበቱ። ብዙ ብዙ ነገር ሲያሳልፉ ነው የሰነበቱ አይደለ? ራስ ታራቂ የለም ወይ የሚል ሙዚቃ ራሱ መከፈቱ እኔ በጣም ይገርማል ማለት ነው። እና እነሱ በቃ ውስጣቸው ሀይሚ ውስጧ እንደተጣላው ነው ብዬ ነው ማስብ። በቃ ሀይሚ ምንም ይቅርታ አላረገችለትም። ምንም ልቧን ንጹህ አላረገችም ማለት ነው። እኔ ብዙ ቦታ ሀይሚ በቃ ልቧ ንጹህ አይደለም፣ ብሩኬን እያስመሰለችበት ነው፣ ብዙ አትወደውም። አንዳንዶች እንደውም ምን ይላሉ፣ ሌላ ፍቅረኛ ይኖራታል ምናምን የሚል ሁላ አለ። እኔ እንደዚህ አላስብም። እውነት ለመናገር የደረሰባት ነገር እኮ ቀላል ነው ብዬ አይደለም። ብዙ ነገር ደርሶባታል፣ እውነት ከሆነ ማለት ነው። ግን ያ ነገር ካልተረጋገጠና ተጨባጭነት ከሌለው ሂዳ ካላረጋገጠችው ለምንድን ነው የምትጎዳ ነው የምል። እኔ ከሌለው ሰላም ይሆናል ትላለች እሷ። ሂዳ ምን ታረጋለች? አትበጠብጥ። ምን ትሰራለች ማለት ነው? እልቅ ሂዳ ከጎኑ ሁና ሁሉንም ነገር በቃ ምርመራውንም ምኑንም በቃ አለው ከጎን ስትለው እኮ እሱ ይበረታ ነበር፣ ይጠነክር ነበር ማለት ነው። አሁን ግን በዚህ ልክ ልቡ ስብር ብሎ በቃ ማንም እንደሌለው ከጎኑ በቃ ፍቅረኛው ተነጥለው አስባችሁታል? በቃ ተነጥለው ብቻውን ሰደው ይሄ ልጅ ምንድን ነው እንግዲህ የሚሰማው ማለት ነው? በቃ ባይተዋርነት፣ ብቸኝነት። ለወደፊት ሀይሚን እንዴት ነው የሚቀበላት? እኔ እንጃ ብቻ እኔ በጣም በጣም እንትን እያለ ነው። እኔ እንጃ እናንተ ምን እንደሚሰማችሁ አላውቅም። ያው ብዙዎቻችሁ ኮመንት ላይ አይቻችኋለሁ። በቃ ሁላችሁም በሚለው ደረጃ ሀይሚ አብረሹ ሂጂ፣ ከጎኑ ሂጂ፣ ይሄ ክህደት ነው፣ አንቺ ከጎኑ ካልሆንሽ ማን ነው? ችግርን ተጋፈጭ ምናምን እንደዚህ አይነት ነገር ነው ያነበብኩት ማለት ነው። ቤተሰብ ኮመንት ላይ አዎ ጥሩ ደስ ይላል፣ ያበረታታል። እሷንም ምናልባት ሀሳቧን ሊያስቀይራት ይችላል ኮመንት ስታነብ ማለት ነው። ግን በዚህ ልክ ደግሞ ጨካኝ መሆን አይጠበቅብሽም። አንቺ ከብሩኬ ጋር ብዙ ነገር አሳልፈሻል፣ ብዙ ውጣ ውረድ ወጥተሻል፣ ማጣትንም ማግኘትንም ሁሉንም ነገር አብራችሁ አሳልፋችኋል። በዚህ ቀለል ባለ ጉዳይ ደግሞ አሳልፈሽ ለሰው መስጠት ማለት በጣም ከባድ ነው። አሁን እሱ ሲበሳጭ እንዲህ ሲሆን ደግሞ የሆነ የማይሆን ነገር ሊወስን ይችላል ማለት ነው። ቤተሰብ እንደዚህ አንቺ ከጎኑ እንደሌለሽ ሲያስብ በቃ ሀይሜ እኔን አታምነኝም ከኔ ጋር አይደለችም አሳልፋ ሰጣኛለች እያለ ሲያስብ አንቺ ላይ እንግዲህ ምን አይነት ውሳኔ ሊወስን እንደሚችል በጣም ከባድ ነው ማለት ነው። ያስፈራል። ቤተሰብ አንዳንዴ ደግሞ የዋህ ሰው ሁኖ ሲያምር ደግሞ ከባድ ነው ማለት ነው። የሆነ በቃ የዋህ ሰዎች ከልባቸው ሰው ከጣሉ ደግሞ ከባድ ነው የሚሆኑ እና የዛን ጊዜ ነፃ ወጦ እንኳ ቢመጣ ሀይሚ በጣም ትጎጃለሽ። ብሩኬ ላይ ፈልግሽ ይችላል ማለት ነው። እውነቱን ስነግርሽ እሱ ነፃ ወጦ እየሳቀ የመጣለት አንቺ ደግሞ እንደዚህ ስቄ በቃ እንኳን ደስ አለ ምናምን ብዬ እቀበላለሁ ብትይ ላይሆን ይችላል ማለት ነው። እኔ እንጃ። እናንተ ደግሞ በሚሰማችሁ ልክ ቤተሰብ እስኪ የተሰማችሁን በጨዋ መልኩ ሁላችሁም በቃ በስርዓት ጻፉልኝ ማለት ነው። ቤተሰብ ኮመንታችሁን እያነበብኩኝ እመልሳለሁኝ እኔ በመልካም ነገር እስኪ ጻፉት። በቃ ምንም ጭቅጭቅም ስድብም ምንም የሌለው ማለት ነው። እና በቃ ጨዋነት በተሞላ መልኩ ጻፉልኝ። አመሰግናለሁ።